ወዳጆቼ ኢየሱስ ስለኔና ስለናንተ ነው ስራ የጨረሰው። ምንም አሳይመንት የለበትም። የሚከፍለው ዕዳ በላዩ ላይ የለበትም። ስለኔ ነው። ስለ በደለኛው ስለ ኃጢአተኛው ሰው ነው ጨርሶ ተቀምጧል የሚለው ስለኔ ነው። ይሄ ዕውቀት ዝም ብሎ መረጃ አይደለም። ኢየሱስ ካህን ነው ስል መረጃ እየሰጧችሁ አይደለም። በእግዚአብሔር ፊት እኔን ይዞ ለመቆም ብቃት ተገኝቷል። ሳያቅ ነፃ የወጣ ሰውዬ እንዴት ነፃ እንደወጣ ስለማያቅ ተመልሶ ባሪያ የመሆን እድሉ ብዙ ነው። አውቆ የወጣ ግን ካልካደ በቀር ባሪያ አይሆንም። ዝም ብሎ መኖር አይደለም የዘላለም ሕይወት። እውነተኛ አምላክ የሆነውን አብን የላከውን ኢየሱስ ክርስቶስን ማወቅ እሱ ነው የዘላለም ሕይወት። ምንም ነገር ከዚህ በኋላ ቢከብር የኢየሱስን ያክል አይከብርም። የምንከብረው በክርስቶስ በኩል። አሁን የመጨረሻ ተስፋችን ኢየሱስ በከበረበት በዛ ክብር ከኢየሱስ ጋር አብሮ ተቀላቅሎ መክበር ነው። ይሄኛው ሊቀ ካህን የሚለየው በከበረበት ክብር ጠቅልሎ ይዞን ገብቶ ያከብረናል። እግዚአብሔር ይቅር ብሎሃል የሚል መልእክት አይደለም ደጅ የምሰማው፣ ገብቼ ክብሩን አየዋለሁ። ለእውነት የሚሆን አርነት የምናገኘው በእግዚአብሔር ቃል ብርሃን ውስጥ ነው። ኢየሱስ ማን እንደሆነ ከገባን፣ መስቀል ላይ ምን እንደሰራ ከተረዳን፣ በእግዚአብሔር ቤት የምንኖርበትን አኗኗር ይቀይረዋል። ከዚህ ዓለም ጋር ያለንንም ግንኙነት ይቀይረዋል። ቶታሊ የሰውን ሕይወት የሚቀይረው ዕውቀት ነው። ታውቃላችሁ አይደል? ማወቅ ነው የሚቀይረን። በጣም መጸለይ ያለብን። ጸሎት ኃይል ያስታጥቀናል። ጸሎት በጣም በጉልበት ይሞላናል። ዕውቀት ግን ነፃ ያወጣናል። ባወቃችሁበት በኩል አርነታችሁ ይቆያል። ሳያቅ ነፃ የወጣ ሰውዬ እንዴት ነፃ እንደወጣ ስለማያቅ ተመልሶ ባሪያ የመሆን እድሉ ብዙ ነው። አውቆ የወጣ ግን ካልካደ በቀር ባሪያ አይሆንም። ሆነ ብሎ ካልተመለሰ በቀር ባሪያ አይሆንም። ባወቅንበት በኩል አርነታችን ትልቅ ነው። ሰይጣንም ትግሉ እንዳናቅ ነው። ምክንያቱም ይሄ ዕውቀት ኖርማል ኖሲስ አይደለም። ይሄ የመረጃ ዕውቀት አይደለም፣ ኤፒግኖሲስ ነው። የዘላለም ሕይወት የሚገኝበት በመኖር የሚገለጥ ዕውቀት ነው። ይሄ ዕውቀት ዝም ብሎ መረጃ አይደለም። ኢየሱስ ካህን ነው ስል መረጃ እየሰጧችሁ አይደለም። በእግዚአብሔር ፊት እኔን ይዞ ለመቆም ብቃት ተገኝቷል። ይሄ ዕውቀት እኔን ሰማይ ይዞኝ ይገባል። እስቲ አሜን በሏ። አይ የተቀበልከውን መመንዘር ትጀምራለህ ስታቅ። አፍተሮል ብዙ ጊዜ እንደምነግራችሁ የዘላለም ሕይወት ማወቅ ነው። ዝም ብሎ መኖር አይደለም የዘላለም ሕይወት። እውነተኛ አምላክ የሆነውን አብን የላከውን ኢየሱስ ክርስቶስን ማወቅ እሱ ነው የዘላለም ሕይወት። ኢየሱስ ዲፋይን አረገው። ኢተርናል ላይፍ ምንድን ነው ሲሉት እውነተኛ አምላክ የሆነውን አብን የላከውን ኢየሱስ ክርስቶስን ማወቅ፣ ይህ የዘላለም ሕይወት ነው። ይሄንን በማወቅ መኖር ነው የዘላለም ሕይወት። ዝም ብሎ መኖር አይደለም የዘላለም ሕይወት። እማያልቅ ዕድሜ መኖር በጣም ቦሪንግ ነው፣ ይሰለቻል። ኢየሱስን በማወቅ ግን አየህ እሱ ነው እኔ ሴንስ የሚሰጠኝ። ክብር ለእግዚአብሔር ለአምላካችን ይሁን። ዋናው ነገር ይህ ነው ካለ በኋላ በሰማያት በግርማው ዙፋን ቀኝ የተቀመጠው እንዲህ ያለ ሊቀ ካህናት አለ። ስለዚህ የምንነገረው ዋናው ነገር ይህ ነው አለ። በቃ ዋና ነገር ኢየሱስ ስራ ጨርሶ ተቀምጧል። የብሉይ ኪዳን ካህናት ቅድስተ ቅዱሳኑ ሲገቡ ወንበር የለም፣ አይቀመጥም። ምንም አይነት የብሉይ ኪዳን ሊቀ ካህን ተቀምጦ አያውቅም። ቅድስተ ቅዱሳን ቆመው የቆዩትን ያህል ሰዓት ይቆዩ፣ ቀን ይቆዩ፣ ሌሊት ይቆዩ፣ ሳምንት ይቆዩ፣ ወርም የሚያቆያቸው ከሆነ ይቆዩ፣ መቀመጥ አይቻልም። ቅድስተ ቅዱሳን ለምን? ስራው አያልቅም። ጌታ ኢየሱስ ክርስቶስ የመጨረሻውን ክብር ተጎናጽፎ ነው የተቀመጠው። በመላእክቱ ዘንድ በተለያዩ ፍጡራን መካከል በዚህኛውም በሚቀጥለውም በሶስተኛውም ሌየሮች አሉት አይደለ? ዳይሜንሽንስ ስላሉት አንደኛው ሰማይ፣ ሁለተኛ ሰማይ አለ፣ ሶስተኛ ሰማይ ስላለ ጳውሎስ ኢየሱስ የመጨረሻው ላይ ኢየሱስ ከከበረበት ክብር የሚበልጥ የቀረ ክብር የለም። የመጨረሻውን ክብር ኢየሱስ ከብሮታል። አሁን ኢየሱስ ተመልሶ ሌላ ስራ ሰርቶ የሚጨምረው ክብር የለውም። የመጨረሻውን ስራ ሰራ፣ የመጨረሻውን ክብር ተቀበለ። አሁን ኢየሱስ አልቲሜትሊ እግዚአብሔር የመጨረሻ ክብር አጎናጽፎታል። በግርማው ቀኝ ተቀመጠ የሚለው በሰማያት በግርማው ቀኝ የኃይል ምልክት ነው። ቀኝ የመጨረሻ የስልጣን ምልክት ነው። ኦቶሪቲ ነው። ኢየሱስ በዚህ በኩል ቁጭ አለ ማለት አይደለም። ይሄ ቀኝ ነው፣ በዚህ በኩል ቁጭ አለ ማለት አይደለም። እግዚአብሔር እንደዚህና እንደዚህ የለውም። ታውቃላችሁ፣ እኔ ነኝ አሁን ቀኝ በዚህ ጋር፣ ግራ በዚህ ጋር ያለኝ። እግዚአብሔር በዚህና በዚህ የለውም። እግዚአብሔር መንፈስ ነው፣ ሁሉ ቦታ ነው የሚኖረው። እግዚአብሔር በግራ በኩል ነህ ካለ ባይዘው ኃጢአተኛ ነህ ማለቱ ነው እንጂ በዚህ በኩል ቆመሃል እያለ አይደለም። በቀኝ ነህ ካለ ደግሞ በቃ ጸድቀሃል ነው። አሁን ኢየሱስ በቀኙ ተቀመጠ ማለት በዚህኛው ሳይድ ተቀምጧል ማለት ነው ማለት አይደለም ትርጉሙ። የመጨረሻውን ስልጣንና ክብር አብ አጎናጸፈው ማለት ነው። ኢየሱስ የከበረበት ክብር የመጨረሻ ነው። ከሱ በፊት እንደዚህ ከብሮ የሚያውቅ የለም። ከዚህም በኋላ እንደዚህ የሚከብር የለም። የመጨረሻው ክብር የኢየሱስ ነው። በግርማው ቀኝ አስቀመጠ። ግርማው ይሄ የንጉሳውያን ቃል ነው። መጽሐፍ ቅዱስ ላይ በተለያየ መንገድ ገብቷል። ይሄ ሐረግ ሆኖ ገብቷል በተለያየ መንገድ።
የኢየሱስ ግን በግርማው የምትለዋ የተጠቀማት ቃል ምዕራፍ 1 ቁጥር 3፣ ምዕራፍ 8 ቁጥር 1፣ ምዕራፍ 12 ላይ 3 ቦታ ተጠቅመውታል ይህን ቃል። እዚህ ዕብራውያን ደብዳቤ ላይ ኢየሱስ ጨርሶ እግዚአብሔር አብ ያለውን ነገር በሙሉ እላዩ ላይ እንዳፈሰሰበት የሚያመለክት ቃል። ምንም ነገር ከዚህ በኋላ ቢከብር የኢየሱስን ያክል አይከብርም። በእውነት እምንከብረው በክርስቶስ በኩል ኢየሱስ በከበረበት ክብር ሊያከብረን ኦን ቢሃፍ ኦፍ በእኛ ወክሎን ገብቶ ቁጭ ብሏል። አሁን የመጨረሻ ተስፋችን ኢየሱስ በከበረበት በዛ ክብር ከኢየሱስ ጋር አብሮ ተቀላቅሎ መክበር ነው። እንደዚህ አይነት ሊቀ ካህን ያለን አሁን ገብቶ ወጥቶ እግዚአብሔር ይቅር ብሏችኋል የሚለን አይደለም። ገብቶ ቀርቷል፣ እዛው ቁጭ ብሏል። ገብቶ ቁጭ ያለው ግን እኛን ይዞ ነው። ይሄኛው ሊቀ ካህን የሚለየው በከበረበት ክብር ጠቅልሎ ይዞን ገብቶ ያከብረናል። እግዚአብሔር ይቅር ብሏል የሚል መልእክት አይደለም ደጅ የምሰማው፣ ገብቼ ክብሩን አየዋለሁ። ስሙ ለዘላለም የተመሰገነ ይሁን። የመጨረሻው ክብር ኢየሱስ ከብሯል። ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ጀምሮ ጌታ ኢየሱስ ክርስቶስ እንደዚህ ያለ ጸሎት ነው። አባት ሆይ በምድር የሰጠኸኝን ሥራ ፈጽሜ አከበርኩ። ዓለም ሳይፈጠር በፊት በነበረኝ በአንተ ዘንድ ባለኝ ክብር አክብረኝ። ኦልሬዲ ኢየሱስ ወደ ክሮስ እየሄደ ነው። የሰጠኝ ሥራ ይሄ ነበረው፣ ፈጸምኩት፣ ጨርሼ አከበርኩ አለውና ሰማይና ምድር ወይንም ዓለማት ሳይፈጠሩ በፊት ምንም ሳይኖር እኔ እናንተ እያለን ዓለም ሳይፈጠር በፊት እኔ እናንተ ሲል ትሮስ ገና መንፈስ ቅዱስ አልተሞላም። ቀስ ብሎ ሊያይ እኮ ይችላል። ገና 33 ዓመቱ ነው የሚያወራው። ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ በዚያ ክብር አክብረኝ። አብ ከሰማይ አከብረዋለሁ። የብሉይ ኪዳን አባቶች፣ ካህናቱ፣ ነቢያቱ ሁሉ ተረባርበው በጣም ትንሽ ነው ብለርድ የምታደርግ ነገር ያሳዩን። ኢየሱስ መጥቶ በ33 ዓመት ተኩል ዘላለምን ዘግቶት ወጣ። ጨረስኩት አለ። የሰጠኝ ይሄ ነው አለ። አዎ የፍጥረትን ዘላለም ቀይሮት ኢየሱስ ጨረስኩ አለ። አሁን መልሰኛለሁ። ወዴት ነው የሚመልሰው? ወደ ነበረው ክብር ነው የሚመልሰው። ኢየሱስ ጨርሶ ወዴት ነው የገባው? ወደ ነበረበት ነው የገባው። ቮይድ ባዶ አይደለም ቦታው። አዎ በክብር የተያዘ ነው። ትቼን የመጣሁት አለ። መልሰኝ ሲል አብ የሰጠውን ጨርሳለሁ፣ አከብራለሁ። ለዛ ነው ፈጸመ ሄደ ይልና በቀኙ ተቀመጠ። አብ ነው አክባሪ። ኢየሱስን ያከበረው አብ ነው። ኢየሱስስ ወደ አባቱ ነው የሚጮኸው። አባ አለ። ሰጠኝ ነበር ስራው ጨረስኩ አባ አለ። በመለኮትነቱ ላይ ሰውነትን ጨምሮ ወደ ምድር ታዞ አባቱ አርግ ያለው ለማድረግ ነው የመጣው። አንደኛ ቆሮንቶስ 15 ላይ ያለው ኢየሱስ በምግባር መገዛቱን የሚያመለክት እንጂ ፖዚሽናል አይደለም ቃሉ። በማንነት ደረጃማ ኢየሱስ ለዘላለም የኖረ እግዚአብሔር ወልድ ነው። አሁን እየተናገረ ያለው የተሰጠውን ሥራ ጨርሶ በእግዚአብሔር ፊት እያቀረበ ነው። ሁሉን ላስገዛለት ይገዛል ማለት ፈንክሽናሊ በተግባር በምግባር ደረጃ መገዛቱን እሺ ማለቱን መታዘዙን የሚያመለክት እንጂ በማንነት ደረጃ ዓለማት ሳይፈጠሩ ለዘላለም ከአብ ጋር የኖረ ነው። ኢየሱስ አዲስ ክብር ውስጥ አይደለም የገባው፣ የነበረው ጋር ነው የተመለሰው። ከነበረው የሚበልጥ የለም። እግዚአብሔር ወልድ ነው እሱ እኮ ለዘላለም። አሁን ወደ ምንም አያድግም፣ ያለቀለት ነው። ትቶ የመጣው ጋር ነው ተመልሶ የገባው። ለዘላለም እግዚአብሔር ወልድ ነው በፍጹም ሰውነቱ። ለዘላለም ደግሞ ከዚህ በኋላ ስለኛ በሰማይ ይታያል። ይሄ የእምነታችን ሚስጥር ነው። ባይዘው በፍጹም ሰውነቱ በእግዚአብሔር ፊት ደግሞ እኛን ወክሎ ቀርቦ ይታያል። በእግዚአብሔር ወልድነቱ ደግሞ በአማኞች ውስጥ ሁሉ ደግሞ ይኖራል። ኢየሱስ በአብ ቀኝ ይታያል ስላንተ። አዎ አሁን እየታየ ነው። በአንተ ውስጥ ይኖራል። ኦፍ ኮርስ አሁን አለ እኔ ውስጥ። ቆላስይስ ምዕራፍ 1 ቁጥር 27 የክብር ተስፋ የሆነው ክርስቶስ በእናንተ ማደሩ ነው። ክርስቶስ በአማኞች ሁሉ አድሯል። በሰማይስ አሁን በእግዚአብሔር ፊት ስለኔ እየታየ ነው። ስራውን ጨርሶ አዎ ቁጭ ብሏል። ጎናቸው ያለው ሰው በአብ ቀኝም አንተ ውስጥም ኢየሱስ አለ በሉት። ሁለተኛ ጴጥሮስ ምዕራፍ 1 ላይ ኢየሱስን ምን ብሎ ይጠራዋል ጴጥሮስ? አዳኛችንና አምላካችን። ሂ ኢዝ አወር ጋድ ኤንድ ሴቪየር። ወዳጆቼ ኢየሱስ ስለኔና ስለናንተ ነው ስራ የጨረሰው። ምንም አሳይመንት የለበትም። የሚከፍለው ዕዳ በላዩ ላይ የለበትም። ስለኔ ነው። ስለ በደለኛው ስለ ኃጢአተኛው ሰው ነው ጨርሶ ተቀምጧል የሚለው ስለኔ ነው። ፈጽሞ በእግዚአብሔር ፊት አለ የሚለው ስለኔ ነው። ስለ አንድ ኃጢአተኛ ስለኔ ነው። ይሄንን አንደርስታንድ ማድረግ በእግዚአብሔር ቤት የምኖርበትን ነፃነትን ይቀይረዋል። በጣም ብዙ ሰው ለክርስቶስ ደም በመስቀል ላይ ለሰራው ስራ እግዚአብሔር ኢየሱስን በሙላት ለመቀበሉ ያለው መረዳት በጣም ጠባብ ስለሆነ በእግዚአብሔር ቤት ሲኖር አባሮች ነው የሚጫወተው። ይይዘኛል፣ ይገለኛል፣ ይቀጣኛል፣ እሞታለሁ እያለ አባት
በክርስቶስ ኢየሱስ በኩል በሙላት ተቀብሎ ነፃ ነህ እንዳለው ሰው መቀበል ያቅተዋል። ነፃ ነህ ሲባል ለኃጢአት አርነት የሰጠ ይመስለዋል። ቆይ የሚቀራለ ታገል ሲባል ለጽድቅ የጨከነ ይመስለዋል። አይደለም። የኢየሱስ የመስቀል ሥራ ስለኔ በእግዚአብሔር ፊት በቂ ነው፣ ብቁ ነው። ኢየሱስ ጨርሷል። በቃ አለቀ፣ ተቀምጧል። እግዚአብሔር ተቀብሎ ነው ያስቀመጠው። ኢየሱስን የተቀበለው ለማን ነው? ለኔ። ስለ ጥላውን የከፈልከው ነው፣ ተቀብየዋለሁ። ስለ ሰው ልጆች ተቀብየዋለሁ። ስለዚህ በአንተ ምክንያት ጥላሁንን ነፃ ነህ ብየዋለሁ። መቼ? ለዘላለም። መቼ ነው ነፃ ነው? ለዘላለም። እስከ መጨረሻ ነፃ ነው። በእኔ ቤት ለዘላለም መኖር ይችላል። ለምን? ኦልሬዲ በአንተ ሥራ ረክቼ ይኸው ቁጭ በል ብዬሃለሁ። አንድ ሊቀ ካህን ተቀምጦ ያቅም ኢቭን ወንበር አይታሰብም ቅድስተ ቅዱሳን ውስጥ እግዚአብሔር ብቻ ነው ያለው፣ ብቻውን። መብራት ይዘህ መግባት አትችልም። መብራት ይዘህ ብትገባ ትሞታለህ። እግዚአብሔር ብርሃን ነው የሚለው። አይ ብርሃን ልታበድረው ብትሞክል ይገላል። እንኳን ልትቀመጥ አቋቋምህ። ኢየሱስስ ቁጭ አለ። ለማ ብሎ? ለእኔ። ኢየሱስን እግዚአብሔር ያስቀምጠው። ጥላውን ተቀብየዋለሁ ናግባ አለው። ኃጢአተኞቹ ነው ይቅር ብያለሁ፣ በቃ ጨርሳል። ከዚህ በኋላ እምምርበት ነገር የለም፣ ምሬ ጨረስኩ አለ አብ። ጮክ በሉና ኢየሱስ ጨርሶታል በሉ እስቲ። በአባታችሁ ቤት እንደ ባሪያ አትኑሩ። ቅድስተ ቅዱሳን ገብተናል፣ ውስጥ ነው ያለነው። ኢየሱስ በእኛ አድሯል። እግዚአብሔር አብ ጨርሰሃል ና ተቀመጥ ብሎ በግርማው ቀኝ አክብሮታል። የመጨረሻውን ስልጣንና ክብር ኢየሱስ ላይ አፍስሷል። እግዚአብሔር ኢየሱስን የተቀበለው ስለኔ ነው። ና አለው። አዎ ኢየሱስ የሰራው ለኔ ነው። አብ ኢየሱስና ለዘላለም እኮ ልጁ ነው። ለዘላለም ሰንሺፕ ዴይቲ ላይና ሂዩማኒቲ ላይ ስለሚለያይ ክብር ለኢየሱስ ይሁን። ለዘላለም እኮ አብሮት እኮ ነው የኖረው። ዛሬ ተቀበለው ለማን ነው? ለኔ። ዛሬ ና ተቀብያለሁ ቁጭ በል ለማን? ለኔ። እሱማ ለዘላለም ከአባቱ ጋር ኖሯል። ስተት አልባ እግዚአብሔር ወልድ ነው። ታዲያ ስለማን ነው የቀረበው? ስለኔ። ቅድስተ ቅዱሳን የገባው ለማን? ለኔ። እግዚአብሔር ጨርሳል ያለው ስለማን? ስለኔ። አልቋል የተባለው የኔ ነው፣ የኢየሱስ አይደለም። ኢየሱስማ ድሮም ምንም የለበትም። የኔን ሥራ ነው ጨርሳል ተባለ። ኢየሱስስ ተፈጸመ ሲል በሙሉ ከፈልኩ አለ። ዕዳችንን ሰብሰብ አድርጎ ተፈጸመ። ጮክ ብሎና ነፃ ነኝ በሉት። ጎናቸው ንኩትና ነፃ ነህ በሉት። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ብቻ ለዘላለም ጌታ ነው። ስለዚህ ወደዛች ወደ እውነተኛይቱ ድንኳን ኢየሱስ ገብቷል። ቀጥሎ ማን ነው የሚገባው? እኛ እግዚአብሔር በቀኙ አስቀምጦናል፣ ከብረናል። ክብር ለኢየሱስ ይሁን። ብቻውን አይደለም፣ የመጽሐፍ ቅዱስ ክፍሎች አሉ እናነሳቸዋለን ሌላ ጊዜ። ከብረናል፣ እኛም ከብረናል። እኛም በቀኝ ተቀምጠናል። እኛም ከኢየሱስ ጋር ተነስተናል። እኛም እሱ ሲገለጥ አብረኑ ነው የምንገለጠው። ይሄ በጣም ሚስጥር ነው በእውነት። በዚህ ስጋና ደማችን ግን እግዚአብሔርን አክብረን እንሄዳለን። ፍጹም አርነት የሚሰጠን እውነት ይሄ ነው። ስለዚህ በዚህ አርነት በዚህ ነፃነት ውስጥ የሌላችሁ ሰዎች በእውነት ዛሬ ለእናንተ ነው ይህንን ጥሪ ማድረግ እንፈልግ።